ለዘመናት የከረምንበት ትርክት እንዳላግባባንና አሁን እየታዩ ያሉ ችግሮች ሁሉ እንደፈጠረብን የለውጡ መንግስት በሚገባ አስገንዝቦናል። ካሙዙ ካሳ ጠቅላይ ሚኒስትር አብይ አህመድ በሚያዘጋጇቸው የጥበብ መድረኮች ሁሉ ይገኛል። ሐሳብ አስተያየት ይሰጣል። በይፋ በፌስቡክ ገጹ አብይ ከኢትዮጵያ አልፎ አፍሪካን መምራት ይችላል፣ እንዲያውም አፍሪካን አይደለም ዓለምን መምራት የሚችል ድንቅ መሪም እያለ ሲናገር ቆይቷል። ይህን ተከትሎ በማህበራዊ ሚዲያ በርካታ ውዘትን ሲያስተናግድ የነበረው ካሙዙ ካሳ አሁን በይፋ ብልጽግናን መቀላቀሉንና የምርጫ ተወዳዳሪ መሆኑን ይፋ አድርጓል። ይህ ጉዳይም ሌላ መነጋገሪያ ይዞ መጥቷል። ይህም የካሙዙ ካሳ የትምህርት ዝግጅት አንዱ ሲሆን የትምህርት ዝግጅት መካከለኛ መባሉ ኢትዮጵያውያን የምናውቀው መካከለኛ ክሊኒክ ነበር፣ አሁን ደግሞ መካከለኛ ትምህርት መጣ እንዴ? ስንተኛ ክፍል ነው የሚሉ ጉዳዮችን እያነሱ ነው። ለማንኛውም ከካሙዙ ካሳ ጓደኞች እስከ ስንተኛ ክፍል እንደተማረ ሰምተናል። ሌሎች ደግሞ ለኢትዮጵያ ፖለቲካ የምን ትምህርት ነው? ካሙዙ ራሱን ሆኖ ሐሳቡን ካንጸባረቀ ፓርላማው ሰፊ ነው፣ ትምህርት አስፈላጊ አይደለም እያሉ ነው። ካሙዙ ካሳ ግን ለዚህ በይፋ ግልጽ ምላሽ ሰጥቷል። ዓለምን የመሩን ፕሬዝዳንቶችን ስም ጠቅሶ እነዚህ እኮ የጥበብ ሰዎች ነበሩ ብሏል። ሌሎች ግን እነዚህ ሰዎች ሀገርን ቢመሩም እግር ኳስ ተጫዋች፣ የሆሊውድ ባለቤት እንዲሁም ደግሞ ተዋናያን ቢሆኑም ግን በትምህርት እስከ ማስተርስ ደርሰዋል እያሉ ነው። ይህ ጉዳይ በስፋት በማህበራዊ ሚዲያ እየተነጋገረ ባለበት ወቅት ካሙዙ የሰጠውን ምላሽ በዝርዝር እንነግራቸዋለን። ለመሆኑ የናንተ ሐሳብ ምንድነው? እንደ ካሙዙ ካሳ አይነት ሰዎች ወደ ፖለቲካው መድረክ መምጣት ምን ይጨምራል ወይስ ምን ይቀንሳል? በእርግጥስ ለኢትዮጵያ ፖለቲካ እስከ ፒኤችዲ ድረስ መማር ጥቅም አለው ወይ? ይህንን ታዝበናል ወይ የሚለውን ሐሳብ አጋሩን። እኔ አሁን የተሰማውን መረጃ ልንገራችሁ። ስሙት። ያው ምንም በቃ አንደኛ ውጤቱም ጥሩ አልነበረም። ሲ እንዳለ ነፍ ብዙ ሲ እንደዚህ ብዙ ሲ አይቻልም። ትምህርት ላይ የለውም። ሎተሪ ነው የሚቆረጥልህ። ስለዚህ እድል ነው። ካሙዙ ካሳ በቅርብ ጊዜም በኮቪድ ጊዜም በተለያዩ ጊዜያት በቤተ መንግስት በተደረጉ ውይይቶች በእንጦጦም ከጠቅላይ ሚኒስትር አብይ አህመድ ጋር ታይተዋል። ጠቅላይ ሚኒስትር አብይ አህመድን በይፋ የሚያደንቅ አርቲስትም ነው። ሌሎች ምናልባት ቢያደንቁም እንኳን በአደባባይ የማይከራከሩ ድምጻቸውን አጥፍተው ዝም ያሉ በርካታ ናቸው። እሱ ግን ይሄ ነገር ወይ ፍንክች ብሏል። እናም ካሙዙ ካሳ አሁን ላይ ለምርጫ መወዳደሩን ተከትሎ በርካታ አነጋጋሪ ጉዳዮች ተከስተዋል። ይህም ካሙዙ ካሳ ለምርጫ ውድድር የሚያበቃው የትምህርት ዝግጅት አለ ወይ የሚል ነው። በእርግጥም ምርጫ ቦርድ እና እንዲሁም ደግሞ ብልጽግና ሲያስተዋውቅ ካሙዙ ካሳን የትምህርት ደረጃ መካከለኛ ብሎታል። ኢትዮጵያ ደግሞ መካከለኛ የሚባል የትምህርት ደረጃ የላትም። ለዚህም ነው በርካታ የማህበራዊ ሚዲያ ተጠቃሚዎች ከመካከለኛ ክሊኒክ ወደ መካከለኛ ትምህርት ደረጃ ተሸጋገርን እያሉ ሐሳብ መስጠታቸውን ተከትሎ በዛሬው ዕለት ካሙዙ ካሳ ምላሽ ለመስጠት ተገዷል። ካሙዙ ካሳ በዚህ መግለጫው ላይ የትምህርት ዝግጅቱን ሙሉ በሙሉ አውጥቶታል፣ መካከለኛ የሚለውን። ይህንን በራሱ የፌስቡክ ገጽም ሄዳችሁ ማየት ትችላላችሁ። የካሙዙ ካሳ ጓደኞች እንደተናገሩትም እንዲሁም ደግሞ በኦቾ ጉድ ላይ ራሱ ቀርቦ እንደተናገረው የእርሱ ትምህርት 10ኛ ክፍል ያበቃ ነው። 10ኛ ክፍልን ሲና ዲን ብቻ አምጥቶ ወይም ደግሞ በድሮ አጠራር ፈልቶ አሱ ሳያልፍ ቀርቷል እና ትምህርት ላይ እኔ እስከዚህም ነኝ ብሏል በራሱ አንደበት። እናም በርካቶች እየተቃወሙ ያሉት ትምህርት ላይ ደካማ የሆነ ሰው በኢትዮጵያና በአዲስ አበባ ኗሪ ላይ እንዲወስን እጩ ሆኖ መቅረብ አለበት ወይ የሚለው ነው። ካሙዙ ካሳ ግን ለምርጫ ይወዳደራል መባሉን ተከትሎ በዓለም ላይ የሚሆን በኢትዮጵያ ታሪክ ውስጥ ብዙ አርቲስቶችና ስፖርተኞች ፖለቲካ ውስጥ ይሳተፉ ነበር ብሏል። እንደ ማሳያም የሬጌው ንጉስ ቦብ ማርሌ፣ አርኖልድ ሸዋንዚንገር፣ የዩክሬኑ መሪ ዘለንስኪ፣ ጆርጅ ዊሃ፣ ሮናልድ ሬገን እና የመሳሰሉ ታዋቂ ግለሰቦች በዓለም ፖለቲካ ውስጥ የነበራቸውን ሚና አውስቷል። ካሙዙ ህዝቡ ብልጽግና ፓርቲን እንዲመርጥ ጥሪም አቅርቧል። ለፓርቲያቸው ያላቸውን አድናቆት በሚመለከት አንቀጽ በአንቀጽ ጽሑፉ እንዲቋጭቷል።
እነሆ በኢትዮጵያ ታሪክ ወርቃማ ጊዜ ላይ እንገኛለን። ኢትዮጵያ ስብራቶች እየተጠገኑ ነው። በኢትዮጵያ እምቅ ሀብቶች እየወጡ ነው። ኢትዮጵያ ጂኦፖለቲካ ቁመና እየተቀየረ ነው። ሀገር በምክክርና በሽግግር ፍትህ ቁርሿን እየሻረች ነገዋን እየተለመች ነው። ኢትዮጵያ ብዙ ነገሮች ራሷን የመቻል እቅዷን እያሳካች ነው። የኢትዮጵያ ህልምውን ይሆን ዘንድ ሁለንተናዊ ብልጽግና በኢትዮጵያ እንዲረጋገጥ ጉዞ በውጤት ተጀምሯል። ይህን ውጤታማ ጉዞ ይበልጥ ለማሳካት ብልጽግናን መምረጥ ወሳኙ ነገር ነው ብሏል ካሙዙ ካሳ። ምክንያቱም ፖለቲካውን የተቀላቀልኩት እኔ ብቻ አይደለሁም እያሉ ነው። ይሁንና ግን እርሱ የጠቀሳቸው በርካታ ሰዎች አሉ። ግን እነዚህ ሰዎች በትምህርት የገፉና ትልቅ ደረጃ የደረሱ ናቸው። ካሙዙ ግን አንድ ነገር ችላ ብሏል ይላሉ። ለዚህም 1000 ዜማና 0 ዲግሪ ይዞ ሙዚቃውን ትቶ ፖለቲካ መቀላቀል የሹመት ጥማት እንጂ የዓለም መሪዎችን ስም ማጥፋት አያስፈልግም ይላል። ፖለቲካ በአውቶማት አይሰራም። የካሙዙ ካሳ የድፍረት ቅንብርና የተጋላቢጦሽ ምሳሌዎችን እናሳይ ይላሉ። ቀናባሪ ካሙዙ ካሳ ጽሑፍ በውጭ ሀገራት ስኬታማ የነበሩ ግለሰቦች እንደ ምሳሌ በማቅረብ የራሱን የፖለቲካ ተሳትፎ ትክክለኛነት ለማስረዳት መሞከሩ ነው። ይሁንና የቀረቡት ማስረጃዎች ግን ካለንበት ተጨባጭ ሁኔታ በተለይ የእርሱ የትምህርት ዝግጅት ማነስና የሙያ አይነት አንጻር ሲመዘን እርስ በርስ የሚጋጩና የእሱን ሀሳብ የማይደግፉ ናቸው። ይህም አለመማሩን ድጋሚ የሚያረጋግጥ ነው ይላሉ። ካሙዙ ካሳን የዓለም ተሞክሮ ድርሰት ስንመለከተው ሰውየው ቅንብሩ ላይ እንጂ መረጃ ፍለጋው ላይ ብዙም እንዳልደከመ ወይም እንዳያውቅ ያሳያል። ሊቅ ያወቀውን ይናገራል፣ ካሙዙ የሰማውን ይጽፋል እንዲሉ ካሙዙ ሆይ እስቲ የቀረጽከውን ውሸት ሲቪ በትንሹም ፈትሸው ይላል። ከነዚህ ውስጥ የኔፓሉ መሪ ባላንድራ ሻህ እንጠቅሷል። ይሁንና የትምህርት ማስረጃው ባላንድራ ሻህ በስትራክቸራል ኢንጂነሪንግ የህንጻ ስትራክቸር መሐንዲስ የመጀመሪያ ዲግሪውን የያዘ ሲሆን በማስተርስ ዲግሪ ደግሞ በኢንፍራስትራክቸር ኢንጂነሪንግ ተመርቋል። ካሙዙ ሆይ የቤት ስራን ስራ፣ ከዛ ውጭ ግን ራፐር መሆኑን ብቻ ሳይሆን መሐንዲስ መሆኑን ብታነብ ኖሮ ይህን ሃይ ስኩል እንኳን ሳትጨርስ እሱን ለመምሰል ወደ ፖለቲካው አትቀላቀልም ነበር የሚል የከፋ ትችት አስተናግዷል። ኔፓል ሀገር እንጂ ሙዚቃ ስቱዲዮ አይደለም ሲሉ ገልጸዋል። ሌላኛው ደግሞ ካሙዙ ያነሳው የአሁን ጊዜ የዩክሬኑ መሪ ቮሎዲሚር ዜሌንስኪ ኮሜዲያን ነበር የሚል ነው። ይሁንና ግን ዜሌንስኪ ከኬፕ ብሔራዊ ኢኮኖሚክ ዩኒቨርሲቲ በህግ የተመረቀ ባለሙያ ነው። ቫችላቭ ሃቬል ደግሞ ካሙዙ የጠቀሰው የቼክ ሪፐብሊክ መሪ ነው። እሱም ሃቬል በድራማቲክ አርትስ የተመረቀና በዓለም አቀፍ ደረጃ የሚታወቅ ፈላስፋና ደራሲ ነው። ሮናልድ ሬገን እና አርኖልድ ሸዋርዜነገርም እንደዚሁ ወደ ፖለቲካ ከመግባታቸው በፊት ምን እንደነበሩ መናገር ይቻላል። በኢኮኖሚክስና ሶሺዮሎጂ ዲግሪ የነበራቸው ሰው ናቸው። እናም ያንተ ዲግሪና ማስተርስ የታለ ሲሉ በርካቶች ይጠይቃሉ። ጨርሰናል። ካሙዙ ራሱ ወቸው ጉድ ላይ ቀርቦ 10ኛ ክፍልን ማለፍ አልቻልኩም፣ ምክንያቱም እንዳለ ነው እኔ ለትምህርት መሆን ሰው አይደለሁም ብሏል። እናም የበርካቶች ሐሳብ ከዚህ የሚመዘዝ ነው። ያልተማረ ሰው ሐሳብ የማይመዝን 10ኛ ክፍልን ማለፍ የተሳነው ሰው ፓርላማና ምክር ቤት ገብቶ በሚሊዮን የኢትዮጵያ ህዝቦች ላይ መወሰን አለበት ወይ የሚል ነው። የካሙዙ ደጋፊዎች ግን ማንም የተማረ ቢሆን በኢትዮጵያ ተጨባጭ ለውጥ ማምጣት አይችልም፣ የኢትዮጵያ ዘመናዊ ትምህርት ፖለቲካውን ለመረዳትም ለሀገር ትልቅ ስራ ለመስራትም ያን ያህል ወሳኝ አይደለም፣ ስለዚህ ካሙዙን የምትናገሩት ከጥላቻ አንጻር ነው እንጂ እሱም ከማንም አንሶ አይደለም እያሉ ነው። በእርግጥ የሐሳብ ሰዎችን ለሁለት ከፍሏል። ኢትዮጵያ ፖለቲካ እንደሚባለው ትምህርት ያስፈልገውም ወይ የሚለው ጉዳይ አንዱ ነው። በእርግጥ ትምህርት፣ ፖሊሲ እንዲሁም ሌሎች ጉዳዮችን ለመወሰን የሚያስችል ነውና አንድ ሰው የትምህርት ዝግጅቱ መኖር ግድ ይላል። ግን ብልጽግና ፓርቲ እስካሁን ድረስ በይፋ ባይሰጥም ያልተማሩ ሰዎች በፓርቲው ለምን ይካተታሉ የሚል ነው። በአንድ ወቅት በኢትዮጵያ ዶክተር ፕሮፌሰሮችን ወደዚህ የስልጣን መድረክ ማምጣትና ሀገራቸው እንዲያገለግሉ ማድረግ ይታሰብ ነበር። አሁን ግን በርካቶች ለጥቅም ሲባልና ለራሳቸው ፍላጎት በማሰብ ያልተማሩ ሰዎች ይህን መቀላቀላቸው አግባብ አይደለም እያሉ ነው። ካሙዙ ግን መካከለኛ ትምህርት ተብሏል። በርካታ ኮሚሽነሮችና ምክትል ኮሚሽነሮች ባሉባት የጠገበ ፖሊሲ ልምድ ያላቸው በሾች የሚቆጠሩ በሆኑባት ሀገር ለፌዴራል ፖሊስ ወንጀል ምርመራ ቢሮ አዛዥነት ሲቪሉንም የቀድሞውን የደቡብ ክልል ፕሬዝዳንት በመሾም አስደመመውን ሳያበቁ ዛሬም ደገሙት ይላል ሐሳብ ሰጪ።
ትምህርት ስላልተማረ ዲግሪ የለውም ማለት ስለደበራቸው መካከለኛ ደረጃ ትምህርት አሉት። ትምህርትና እውቀት ቦታ ያጣባት ለማንኛውም ሀገር ድፍረት ብቻ በቂ መሆን የለበትም። ይህ ለቀጣዩ ሀገር የሚያስተምረው ነገር ከባድ ነው። ትምህርት በተመለከተ ዜጎች ተስፋ እንዲቆርጡ ያደርጋል እያሉ ነው። ታዋቂው ፖለቲከኛ ታዬ ቦጋለ እና መምህሩ ግን ከያኒ ካሙዙ ካሰበ ኪነ ጥበብ ስራ በህዝብ እውቅና ክብር አግኝተዋል። የምታነሳቸው ሀሳቦች የህዝብና የኪነ ጥበብ ባለሙያ አስተንፋሶች ናቸው። የታሪክን ማህደር ብናገላብጥ ብልጽግና ለከያኖች የሰጠውን ስፍራ ያህል የሰጠ አንድም መንግስት የለም። አብዛኛው ከያኒም የብልጽግናን እውነት የተረዳ ነው ይላል። የተወዳደርከው ለአስፈጻሚው አካል ኤክስኪዩቲቭ አሊያም ለህግ ተርጓሚው አካል አይደለም። ከኪነጥበብ ባሻገር የምትወክለው ህዝብ፣ የምትወክለው ሙያ፣ የምትወክለው አስተሳሰብ አለ። የተወዳደርከው ለህግ አውጭ አካል መሆኑን ልብ ይላል። ያቀረበ ደግሞ አውራው ፓርቲ ብልጽግና መዝኖ ነውና ሚሊዮኖች ከጎንህ ነን የሚል ድጋፍ አሳይተዋል። እሱ ታዬ ቦጋለ በተለይ አሁን ከበርካቶች ጋር መቃቃር ከገባ ወዲህ ጽንፈኞች ብሎ በመጥራት አብዝተው ከተንጫጩብህ ከበጣም በላይ ልክ ነህ፣ ትወክለናለህ፣ ይገባሃል የሚል ድጋፎችን እያሳዩ ነው። ለማንኛውም የፖለቲከኛው የሐሳብ አመንጩ የበርካታ የዓለም ሰዎችን የዩክሬን ቮሎዲሚር ዜሌንስኪን፣ ቼክ ሪፐብሊክን፣ ኔፓልን ጨምሮ የበርካታ ሀገራትን ስም ከጠራ በኋላ ብልጽግና ዋናው ነገር ነው፣ እኔ መጀመሪያው አይደለሁም፣ ኢትዮጵያ በታሪክ ወርቃማ ጊዜ ላይ ትገኛለች፣ ይህንንም እናሳካለን፣ ለማሳካት ደግሞ ብልጽግና ፓርቲን ምረጡ በማለት ላይ ይገኛል። ይሁንና የእሱ ሀሳብ በማህበራዊ ሚዲያ ላይ መነጋገሪያ ሆኖ ቀጥሏል።